የቢሾፍቱ ኢሬቻ የተከበረው መስከረም 25 እሁድ ጠዋት ነው። ብፁዕ አቡነ ሳዊሮስ መስከረም 25 የነበሩት በወሊሶ ካህናት መሰልጠኛ ደቀ መዛሙርት እየመረቁ ነው። ተመልከቱ ፎቶውን ማለት ነው። አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ማለት። ቅዱስነታቸው የጤና እክል ገጥሟቸዋል። አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። አባቶቻችን እንግዲህ ባደረጉት ነገር ልክ አይደለም ያልነው ኢሬቻ ጋር በመሄዳቸው ቤተክርስቲያን ምን ትላለች የሚለውን ነገር ነው ያነሳሉ። አንድ ሊቀ ጳጳስ ከክርስቶስ ውጪ ሊመለክ ካሰበት ቦታ ላይ ሄዶ መገኘት ምረቃውን ማክበር ከነሱ ጋር መታደም ሲገባዋል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንግዲህ ብፁዕ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው አይደለ? የሲኖዶስ ስራ አስኪያጅ ናቸው እና አንሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ፣ ይችላሉ። ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከእሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ምን አይነት ትችት? ይሄኛ አባት አይመራኝም፣ ይሄ አይመራኝም፣ ይሄ እንደዚህ ያደርገኝም። ይሄ ነገር አያዋጣም። ቤተክርስቲያን አምና ወንበር ላይ ያስቀመጠችውን አባት መተቸት ለኔ አግባብ ነው ብዬ አላስብም። በተቻለን አቅም ከነሱ ጋር ተቀራርበን ነው መስራት ያለብን ብዬ ነው ማምነው። ተቀራርበን መስራት ነው ያለብን። በደንብ አድርገን እዛ አካባቢ ላይ ያለውን ክፍተት መምላት ይኖርብናል። ተቀራርቦ መስራትን የመሰለ ነገር የለም እና እኔ አሁን እግዚአብሔር ቢወድና ቢፈቅድ ከነኚህ አባት ጋር የመገናኘት እድሉ ቢኖረኝ ብዬ እመርጣለሁ። ከብፁዕ አቡነ ሳዊሮስና ከአቡነ ሩፋኤል እነዚህ ኦሮሚያ ክልል ላይ ካሉ ሊቃነ ጳጳሳት ጋር ምንድነው ያለው ነገር? እስኪ እንዴት አድርገን ነው ተባብረን ልንሰራ ምንችለው? እንዴት ነው ውጤት ልናመጣ ምንችለው? ክልሉ ላይ በጣም በሚሊዮን የሚቆጠሩ ኦርቶዶክስ ነው ያለው። እኛ እጅ ለእጅ ተያይዘን ከምንፍቅና ማዕበል ልናወጣቸው ይገባል። ልደተ ቃልና ይህ መምህር እንግዲህ ቦታ ለማግኘት የሚያደርጓቸው እንቅስቃሴ ለኔ ያስቁኛል። እኛ አባቶቻችን አልተናገርንም። የተናገርንበት ምክንያት ደግሞ ቤተክርስቲያን ከማንም ትበልጣለችና ነው። አባቶቻችን እንግዲህ ባደረጉት ነገር ልክ አይደለም ያልነው ኢሬቻ ጋር በመሄዳቸው ቤተክርስቲያን ምን ትላለች የሚለውን ነገር ነው ያነሳነው። እርግጥስ ኢሬቻ ከማን ነው? እስቲ ልደተ ቃልና እዚህ ጋር የምታወራው ሰው ይመልስልኝ። ስለዚህ አንድ ሰው ጣዖት ቤት ሊሄድ ይፈቀድለታል? በቤተክርስቲያን ትምህርትና ስርዓት እያንዳንዱ ነገር ጠንከር ያለ ሐሳብ ሰጥቻለሁ። ልታሳቅቁኝ የምትሞክሩ ሰዎች አይዟችሁ። እኔ በጣም የማልሰማ ሰው ነኝ በእንደዚህ አይነት ጉዳይና ንቁ መልእክቴ ነው፣ አድርሱልኝ። ለአጭር ቻሌንጅ ለነዚህ ለሁለት ሰዎች ለሁለት ሰዎች ኢሬቻ ከማን ነው? ከአጋንንት ወይስ ከእግዚአብሔር? መልሱልኝ። ይህን መልስ ሰጡኝ፣ ያኔ እንነጋገራለን። ከዛ በተረፈ የኦሮሞ ሕዝብ ተበደለ እንዲሆነ ብላችሁ አትቆምሩ። ቋንቋ መግባቢያ ነው። ከቋንቋ ያለፈ ግን ቤተክርስቲያን የሰደረችልን እውነት ተረዳ። ትምህርታዊ ነገር ብቻ ለማግኘት የምትከተሉ ወዳጆቻችን ኦርቶዶክሳውያን ሁላችሁ ለዛሬ በጣም ትልቅ ይቅርታ እንድታደርጉልኝ እየጠየኳችሁ፣ ነገር ግን ለተጠየኳቸው ጥያቄዎች መልስ መስጠት ስላለብኝ ወንድማችን ቢኒያም ሽታይ ያቀረባቸውን የተወሰኑ ጥያቄዎችን የተወሰነ ላችሁና እንዲሁም ደግሞ ትናንት በሰራሁት ቪዲዮ ላይ ኮሜንት ላይ ብዙ ጥያቄ ጠይቃቸዋል።
እነዚያንም ደግሞ ጥያቄዎች የተወሰነ ማብራሪያ ሰጥቼ ከዚህ በኋላ በእንደዚህ አይነት ቪዲዮ የማልመለስና ከዚህ በኋላ የምንገናኘው እንደለመድነው ወንጌልና ኦርቶዶክሳዊት ቤተክርስቲያን የምታስተምራቸውን መሰረታዊ የክርስትና ትምህርቶቻችንን እንቀጥላለን። ወንድማችን ያነሳው የመጀመሪያው ቦታ ፍለጋ ሹመት ፍለጋ በአቋራጭ በመናምን ያለው ምንም ቦታ የሚያስፈልግ ነገር የለውም። ምክንያቱም እኔ በቂ ቦታ ያለኝ የአንድ ደብር የስብከተ ወንጌል ክፍል ኃላፊ ነኝ። ደሞዝ አለኝ፣ ቦታ አለኝ፣ በቂ ነገር አለኝ። ምንም ስልጣንም ቦታም የሚያስፈልገኝ አይነት ሰው አይደለሁም። ምናልባት ላያቀኝ ስለሚችል በዚህ መንገድ ብትረዳው። ሌላው ኮሜንት ላይም በጣም ብዙዎቻችሁ የጠየቃችሁት እሬቻ ሄደዋል አቡነ ሳዊሮስ ብፁዕ አቡነ ሳዊሮስ እሬቻ ሄደዋል እና እንዴት ጣዖት ቤት ሄደው እንዴት እንደዚህ አድርገው የሚሉ ሐሳቦች ተነስተዋል። በመጀመሪያ ደረጃ እኛ የተናገርንባቸው ጉዳዮች በኦሮሚያ ውስጥ ያለችው ቤተክርስቲያን በንቃትና በትጋት ትውልዱ መስማት በሚችለው ቋንቋ ወንጌል ካላገለገለች በስተቀር እየተበላች ነው የሚል ነው። ከብፁዕነታቸው ፎቶ ጋር ተያይዞ እዚህ ጋር የምትመለከቱትን ፎቶ ነው ሰዎች አይተው ብፁዕ አቡነ ሳዊሮስ እሬቻ ሄደዋል። ከእሬቻ እንደዚህ እሬቻ የሄዱ ሰዎች ምልክታቸው ምንድነው? አንደኛ ሳር ይዘው ወንዝ ዳር ሄደው ጎንበስ ቀና ይላሉ። ብፁዕ አቡነ ሳዊሮስ እሬቻ ሄደዋል ከተባለ እጃቸው ላይ ሳር ይዘው ወንዝ ዳር ሄደው ጎንበስ ቀና ሲሉ አይታቸዋል ወይ? የተመለከታችሁት ፎቶ ይሄ ፎቶ እሬቻ ሄደዋል ተብሎ እንግዲህ የተለጠፈውና በጣም ብዙዎችን ያስቆጣው ፎቶ ይሄኛው ፎቶ ነው። ይህ ፎቶ ከየት መጣ ስንል የኦሮሚያ ክልላዊ መንግስት ያዘጋጀው የፓናል ውይይት አለ። እዚያ ውይይት ላይ እንደምትመለከቱት ከእስልምና የተጋበዙ አሉ፣ ከፕሮቴስታንት የተጋበዙ አሉ፣ ከኦርቶዶክስ የተጋበዙ አባቶች አሉ። ዝግጅቱን ያዘጋጀውና እነዚህን የሃይማኖት ተቋማትን የጋበዘው ደግሞ የክልሉ መንግስት ነው። ስለዚህ የእስልምናውም ተገኝተዋል። ፎቶ ላይ እንደምትመለከቱት የኢትዮጵያ የሃይማኖት ተቋማት ጠቅላይ ጻፊም ተገኝተዋል። ብፁዕነታቸው ደግሞ የኦሮሚያ ክልላዊ መንግስት የሃይማኖት ተቋማት የቦርድ ሰብሳቢ ስለሆኑ ልክ ጥሪ ሲቀርብላቸው ግዴታ መገኘት አለባቸው። ስለዚህ የተገኙት በደንብ እንድታጠሩ የምፈልገው የተገኙት ስብሰባ ላይ እንጂ እሬቻ ላይ አይደለም፣ ወንዝ ዳር አይደለም የተገኙት፣ ስብሰባ ላይ ሄዱት። የቢሾፍቱ እሬቻ የተከበረው መስከረም 25 ቀን ነው። መስከረም 25 ቀን ብፁዕ አቡነ ሳዊሮስ የት ነበሩ የሚለውን ጠይቁ። መስከረም 25 ቀን ብፁዕ አቡነ ሳዊሮስ የነበሩት ወሊሶ ካህናት ማሰልጠኛ ለአንድ ዓመት ያስተማርናቸው ተተኪ መምህራን አሉ፣ ደቀ መዛሙርት 8 የትምህርት አይነት ከፋፍለን ለአንድ ዓመት ያህል ያስተማርናቸው መምህራን የተመረቁት ለገጠሪቱ ቤተክርስቲያን ተብሎ ከየወረዳው ተሰብስበው ለአንድ ዓመት ያህል በካህናት መሰልጠኛ ሲሰለጥኑ የነበሩ ተማሪዎች የተመረቁት መስከረም 25 እሁድ ጠዋት ነው። የቢሾፍቱ እሬቻ የተከበረው መስከረም 25 እሁድ ጠዋት ነው። ብፁዕ አቡነ ሳዊሮስ መስከረም 25 የነበሩት በወሊሶ ካህናት መሰልጠኛ ደቀ መዛሙርት እየመረቁ ነው። ተመልከቱ ፎቶውን ማለት ነው። ስለዚህ ማይገናኝ ነገር ለፖለቲካ ፍጆታ ለተለያየ ነገር ማቀራረብ ተገቢ አይደለም። እውነታውን እንመርምር። ትክክለኛው የቱ ጋ ነው የሚለውን አጥርቶ ማየት ያስፈልጋል። ስለዚህ እሬቻ ሄደዋል እንደዚህ ሄደዋል ሲባል ወንድማችን እንድትረዳ መፈልገው አልሄዱም። እሬቻ ከሄደው ከአባ ገዳዎች ጋር ወንዝ ዳር ተገኝተዋል ከተባለ ደግሞ ቪዲዮና ፎቶ አምጡ፣ ማስረጃ በቂ ማስረጃ አምጡ። ይሄኛው ፎቶ ግን እሬቻ ሳይሆን የሄዱት የፓናል ውይይት ነበረ። ውይይቱ ላይ ደግሞ ከእስልምናም ከፕሮቴስታንትም ከኦርቶዶክስም ከሁሉም ተቋማት ተገኝተዋል፣ እዛ ላይ ተገኝተዋል። ከዛ በዘለለ ግን ትናንት የሚያነሳው ሐሳብ ምንድነው? ከምንነቋቆር ሁልጊዜ ደካማ ጎን ብቻ እየመረጥን ከምንተቻች ለምን ስራ አንሰራም የሚለውን ለማሳየት ነው በጣም የምፈልገው። አሁንም ቢሆን እየሆነ ያለውን ነገር ብትረዱት እየሆነ ያለውን ነገር ብታውቁት በእያንዳንዱ ሀገረ ስብከት በገጠሪቱ ቤተክርስቲያን ሙሉ በሙሉ ወደ መዘጋት ደርሶ አሁን የከተማው ላይ ነው የቀረው። ከተማ ላይ ያለችው ቤተክርስቲያን ናት የቀረችው። እቺ ቤተክርስቲያን ደግሞ ነገ ምን እንደምትሆን አናውቅም። ስለዚህ በደንብ መንቃትና ትውልዱ መስማት በሚችለው መንገድ ወንጌል ማገልገል፣ ይህንን ትውልድ ማትረፍ እንጂ የሰዎችን ሐሳብ የሰዎችን ሴራ ተቀብሎ ማስተጋባቱ ተገቢ አይደለም። በደንብ እንድታጠሩ የምፈልገው የተገኙት ስብሰባ ላይ እንጂ እሬቻ ላይ አይደለም፣ ወንዝ ዳር አይደለም የተገኙት፣ ስብሰባ ላይ ሄዱት።
ሰላም መምህራችን እንዴት አለ? ሰላም ብያለሁኝ። በቅድሚያ ያነሳኸው ሀሳብ ተመለከትኩትኝና ሀሳቤን ባጋራ ብዬ ስላሰብኩኝ ነው። እውነት ነው፣ አቡነ ሳዊሮስ ቢሾፍቱ ተገኝተዋል። ግን ቢሾፍቱ የተገኙበት ምክንያት ምንድን ነው? በእኔ እሳቤ አሁን የተከበረው በዓል ባዕድ አምልኮ ነው ብዬ አምናለሁኝ። ደግሞም ደፍሬ የምናገረው ባዕድ አምልኮ ብዬ ነው። ባዕድ አምልኮ ከሆነ ባዕድ አምልኮ ሊመለክበት የታሰበበት ቦታ አሊያም ደግሞ በሱ ስም የተሰየመን ወንድማችን ፊራኖል እንደተናገረው በፌስቡክ ላይ እንደጻፈው ቦታው ቢሾፍቱ ከተማ እንደሆነ የተገነባውም እና ትናንትና የተመረቀውም ባህር ሰዴ አዳራሽ ምረቃ ስነስርዓትና የኢሬቻ ፎረም ላይ ነው ይላል። ባህር ሰዴ ደግሞ ብዙዎቹም ዜና ሲዘግቡት እንደነበረው በእኔ አስተሳሰብ ከባዕድ አምልኮ ጋር የሚገናኝ በዓል ነው። ምክንያቱም እንደምትመለከቱ ስክሪን ላይ የአርሰዴ የኢሬቻ በዓል በቢሾፍቱ ከተማ በድምቀት እንደተከበረ ይነገራል። ስለዚህ አቡነ ሳዊሮስ የተገኙበት አዳራሽ ይህ ባዕድ አምልኮ የሚመለክበት አዳራሽ ለማስመረቅ ነው። አንድ ሊቀ ጳጳስ ከክርስቶስ ውጪ ሊመለክ የታሰበት ቦታ ላይ ሄዶ መገኘት፣ ምረቃውን ማክበር ከነሱ ጋር መታደም ሲገባዋል ወይ? ስለ ሃይማኖት ተቋማት ተሳቢ መሆን አለመሆን አይደለም። እንደ ኦርቶዶክሳዊ ሰው ባዕድ አምልኮ ጣዖት አምልኮ የሚመለክበትን ቦታ አዳራሽ አስገንብተው ሳለ ያንን አዳራሽ ለማስመረቅ መሄድ ከአንድ ኦርቶዶክሳዊ አባት ይጠበቃል ወይ? እኔ ወንድሜ ጎሳ ይሄ ለአንተ ጥያቄ ያቀረብኩልህ። ምክንያቱም ቦታው የተመረቀው ደግሞም የተዘጋጀው ፓናልም ስለ ኢሬቻ ስለ ኢሬቻ በዓል አከባበር ነው። ፓናሉም የተዘጋጀው ስለ ክርስቶስ አይደለም፣ ስለ ሀገር ሰላም አይደለም፣ አሊያም ደግሞ ሀገርን ሰላም ስለማስፋን አይደለም የተነጋገሩ። እየተነጋገሩ የነበሩት ስለ ባዕድ አምልኮ ብለን ስለሰየምነው ነገር ነው። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ከሰሞኑ ይህ መረጃ በብዛት ሲነጋገሩበትና በርካቶችም ስለ ጉዳዩ ሀሳብ አስተያየቶቻቸውን ሲሰጡ እንደነበረ ለመመልከት ችለናል። ጉዳዩ አሊያም መረጃው እንዲህ የሚል ነበረ። ቅዱስ ፓትርያርኩ እንደራሴ እንዲሾምላቸው እንደጠየቁ ያመላክታል። ብፁዕ ወቅዱስ አቡነ ማትያስ በእድሜያቸው መግፋት ምክንያት ከጤና ጋር ተያይዞ በሚመጣ የጤና ችግር መስራት እንዳልቻሉ በመግለጽ ብፁዕ አቡነ ሳሙኤል እንደራሴ ሆኖ እንዲሾሙላቸው ለቅዱስ ሲኖዶስ ጥያቄ ማቅረባቸው እንደተሰማ ተዘግቦ ነበረ። ቅዱስነታቸው እንደራሴ እንዲሾምላቸው መጠየቃቸው አግባብና የሚያስመሰግን ቢሆንም ነገር ግን በራሳቸው ፍላጎትና ተነሳሽነት እገሌ ሾምልኝ በማለት መጠየቃቸው ከቀኖና ቤተክርስቲያን አንጻር ተገቢ ያለመሆኑን እየተገለጸ ይገኛልም ሲል መረጃው በስፋት አንስቶ ነበረ። ቤተክርስቲያኒቱ በቀኖና መሰረት ተተኪውን መሾም አሊያም መፈጸም እንጂ ቅዱስ ፓትርያርኩ ከራሳቸው ወገን እንደራሴ እንዲሾምላቸው ስለጠየቁ ብቻ መሆን የለበትም። ቤተክርስቲያኗም እንደ ነገስታቱ ስርዓት በዘር ውርስ የምታስቀጥለው ስልጣን የለም በማለት ብዙዎች የቅዱስ ፓትርያርኩን ድርጊት በመቃወም ላይ እንደነበሩም የምናስታውሰው ነው። ጉዳዩ በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ የሚጠይቅ የቋሚ ሲኖዶሱ አባላት ጉዳዩ በጥንቃቄ ማየት እንዳለባቸው ሲጠቆሙ ቆይቷል። ታዲያ በዚህ ጉዳይ ላይ ቅድስት ቤተክርስቲያን ምላሽንና ማብራሪያን እንደሰጠችም ለመመልከት ችለናል። ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው መሆኑን ቅድስት ቤተክርስቲያን አሳውቃለች። ከዚሁ ጋርም በተያያዘ ያቀረቡት ጥያቄ የሌለ መሆኑንም የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት አስታውቋል። አስከትዬ ሙሉ መግለጫውን የምነግራችሁ ይሆናል። አብሮነታችሁ አይለይም። የጻድቃን ከንፈሮች ምስክርነትን ያቀናሉ፣ የሚቸኩል ምስክር ግን ክፉ አንደበት አለው ሲል መግለጫው ይጀምራል። ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት በወቅታዊ ጉዳዮች ላይ አስመልክቶም የተሰጠ መግለጫ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው ይታወሳል። ይህንንም ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልን በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳንና ቡራኬ አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና
ዓለም አቀፋዊ ተግባራትን በጽህፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውንም ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚህም ጋርም በተያያዘ ያቀረቡት ጥያቄ የሌለ መሆኑንም እንገልጻለን ስትል ቅድስት ቤተ ክርስቲያን በእንደዚህ አይነት መልኩ በመግለጫዋ አስፈራለች ገልጻለችም። የተወደዳችሁ ውድ ቤተሰቦቼ ከዚህ ጉዳይ ጋር በተያያዘ ዝርዝር መረጃዎችን የምንሰማ ከሆነ ወደ እናንተ ማድረሳችንን የምንቀጥል ይሆናል። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጥን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብሎ እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምእመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ዋካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብሎ ሲወሩ ተቀብለን አናራግባቸው። እንዴት፣ ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል። ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል? ሸተታችሁ? እንደዛ ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ይዤላችሁ የቀረብኩት ሰበር ሰሞንኛ አነጋጋሪ መረጃዎችና እንደዚሁም ደግሞ ቪዲዮዎች እነኚህን ይመስላሉ። በሌሎች አዳዲስ ጉዳዮችና መረጃዎች እንደዚሁም አነጋጋሪ ርዕሰ ሐሳቦች ዳግም እስከምንገናኝ ድረስ ለዛሬ ጋር ለማብቃት ወደድኩኝ። ቸር ይግጠመን።